በመቀሌ የዕድሜ ልክ እስራት የተፈረደባቸው ነፍሰ ገዳዮች በነፃ እንዲሰናበቱ መደረጉን ተከትሎ የተፈጠረው ውዝግብ፣ በአገራዊ የምክክር ጉባኤ አዳራሽ ውስጥ የተፈጠረው ሰጣ ገባና የዋና ኮሚሽነሩ ማስጠንቀቂያ፣ ግብፅን እንቅልፍ የነሳት አዲሱ የኢትዮጵያ እቅድ። ሰበር ዜና! በአሰቃቂ ሁኔታ የተገደለችው ወጣት ገዳዮች በዕድሜ ልክ እስራት ተቀጥተው ማህደሩ ተዘግቶ ነበር። ነገር ግን ከ3 ዓመት በኋላ ማንም ያልጠበቀው ድንገተኛ ክስተት ተፈጠረ። የዕድሜ ልክ ፍርደኞቹ ምንም አይነት መከላከል ሳይጠበቅባቸው በአንድ ጀንበር በነጻ ተሰናበቱ። ምክንያቱ ደግሞ ከመዝገብ ቤት ጠፋ የተባለ አንድ ምስጢራዊ የዲጂታል ማስረጃ ነው። አንድ ወሳኝ የህግ ማስረጃ ከፍርድ ቤት መዝገብ ቤት ውስጥ እንዴት ሊጠፋ ይችላል? ይህ ከሆነስ ከጀርባው ያለው የተደበቀ ኃይል ማን ነው? የትግራይ ክልል ከፍተኛ ፖሊስ አመራር ልጅ የተጠረጠረበት ከዚህ አነጋጋሪ ግድያ ጀርባ የተደበቀው እውነትስ ምንድነው? የዘውዱ ሀፍቱ ቤተሰቦችን ለዳግም ሀዘን የዳረገው የመቀሌ ፍርድ ቤት አወዛጋቢ ውሳኔና ያልተነገሩ ምስጢሮችን እናስደምጣቸዋለን። በጥበቃ በተሞላው የሀገራዊ ምክክር አዳራሽ ውስጥ ማንም ያልጠበቀው አስደንጋጭ ድርጊት ተፈጽሟል። የ50 ሰዎች የጋራ ድምጽ ያረፈበት ወሳኝ ሰነድ በድንገት ሲቀደድ አዳራሹ በድንጋጤ ተውጧል። እጅ ከፍንጅ የተያዘችው አስተባባሪ ብቻዋን አልነበረችም። ቅደጂ ብሎኝ ነው በማለት የተናገረችው አንዲት ቃል ከጀርባው የተሸረበውን ከባድ ሴራ አደባባይ አውጥቶታል። የተሳታፊዎችን ድምጽ ለማፈን በድብቅ የተሰማሩ እነማን ናቸው? የክልል ባለስልጣናትና የሰለጠኑ ካድሬዎች በምክክሩ ላይ የዘረጉት ድብቅ መረብ ሲጋለጥ የዋና ኮሚሽነሩ ፕሮፌሰር መስፍን አርአያ ስልጣናችሁንና ጉልበታችሁን እዚህ ልታሳዩን አትችሉም በማለት የሰጡት ጠንካራ ማስጠንቀቂያ ውጥረቱን ወደ ላቀ ደረጃ አድርሶታል። በአዲስ አበባ የሀገራዊ ምክክር ስብሰባ የተፈጠረው ያልተጠበቀ ክስተት፣ የማፈን ሙከራና የተቀደደው ሰነድ ሚስጥርን ወደ እናንተ እናደርሳለን። በፍጹም አልፈቅድም! ይህ ከካይሮ የተሰማው የግብጽ መንግስት ቁጣ የተቀላቀለበት አዲስ የማስጠንቀቂያ ድምጽ ነው። ከታላቁ የህዳሴ ግድብ ራስ ምታት ገና ያላገገመችው ግብጽ አሁን ደግሞ ሌላ ያልተጠበቀና ከባድ ድንጋጤ ውስጥ ወድቃለች። ካይሮን ጭንቅ ውስጥ የከተታትና ለሚፈጠረው ማንኛውም ቀውስ ሙሉ ኃላፊነቱን የምትወስደው ኢትዮጵያ ናት እስክትል ድረስ ያስፈራራት ያ የኢትዮጵያ አዲስ የልማት እርምጃ ምንድነው? ከህዳሴው ግድብ ባሻገር የተወጠነው እቅድና ግብጽን ለዳግም ዛቻ ያነሳሳት ያልተሰማው ሚስጥር ዛሬ ከካይሮ አዲስ ዛቻ ጀርባ ያሉና ብዙ ያልተባለላቸውን አባይት እውነታዎችን ይዘንላችሁ ቀርበናል። ሙሉ መረጃውን በዝርዝር እናስደምጣችኋለን። ጤና ይስጥልን ውድ የሸገር ጆርናል ቤተሰቦች፣ ቪዲዮን ላይክ በማድረግ ጀምሩት እያልን ወደ ዝርዝር ዜናዎቹ አለፈን። ከትግራይ ክልል መቀሌ ከተማ የተሰማው አዲስ የፍርድ ቤት ውሳኔ በሰብአዊ መብት ተሟጋቾችና በሟች ቤተሰቦች ዘንድ ከፍተኛ ድንጋጤንና ቁጣን ፈጥሯል። ከ3 ዓመታት በፊት ወጣት ዘውዱ ሀፍቱ በአሰቃቂ ሁኔታ በተገደለችበት ወንጀል ተጠርጥረው የዕድሜ ልክ ጽኑ እስራት ተላልፎባቸው የነበሩ 2 ፍርደኞች በነፃ እንዲሰናበቱ መወሰኑ አነጋጋሪ ሆኗል። የመቀሌ ከተማ ፍርድ ቤት ሐምሌ 28 2018 በዋለው ችሎት አንደኛ ተከሳሽ ያሬድ ገብረስላሴና ሁለተኛ ተከሳሽ አንግሶም ኃይለማርያም የተባሉ ግለሰቦች በነፃ ለቀቁ ማዘዙን ተከትሎ የጉዳዩ ፍትሃዊነት በብዙዎች ዘንድ ጥያቄ ውስጥ ወድቋል። ለዚህ ያልተጠበቀና ድንገተኛ ብይን እንደ ዋነኛ ምክንያት የተነሳው በፍርድ ቤት በማስረጃነት ቀርቦ የነበረውና ከሟች ዘውዱ ሀፍቱ የሞባይል ስልክ ጋራ የተያያዘ ዲጂታል ማስረጃ ከመዝገብ ቤት ጠፍቷል መባሉ ነው። የህግ ባለሙያዎች እንደሚሉት የትግራይ ጠቅላይ ፍርድ ቤት ሰበር ሰሚ ችሎት ጉዳዩን እንደገና መርምሮ የብሔራዊ መረጃና ደህንነት አገልግሎት ኦሪጂናል ማስረጃውን አቅርቦ እንዲያጣራ ትዕዛዝ ሰጥቶ ነበረ። ነገር ግን አሁን ባለው የፖለቲካ ሁኔታ የፌዴራል ተቋማት ባለሙያዎች ከአዲስ አበባ ወደ መቀሌ መጥተው ዲጂታል ማስረጃውን መተርጎምና ሙያዊ ማብራሪያ መስጠት አይችሉም በሚል ምክንያት ማጣራት ሳይካሄድ ቀርቷል። የትግራይ ፖሊስ ኮሚሽን ከፌዴራል ተቋማት ጋራ በመተባበር ተጨባጭ ማብራሪያ ማቅረብ ባለመቻሉ ፍርድ ቤቱ የቀድሞውን ጠንካራ ብይን ሽሮ ተከሳሾቹን በነጻ አሰናብቷል። በአክሱም ዩኒቨርሲቲ የህግ መምህር የሆኑትና የፍርድ ሂደቱን በቅርበት የተከታተሉ አቶ ኪሮስ ኃይለስላሴ የፍርድ ቤቱን ውሳኔ በጽኑ ይተቻሉ። እንደ ህግ ባለሙያ ማብራሪያ ተጠርጣሪዎቹ አምና ጥፋተኛ አስባላቸው ማስረጃ እንዳለ ሆኖ ምንም አይነት ተጨማሪ አዲስ ማስረጃ ሳያቀርቡና ሳይጣራ እንዲሁም የባለሙያ ምስክርነት ሳይደመጥ በተመሳሳይ ማስረጃ የተለየ ውሳኔ መሰጠቱ የሂደቱን ፍትሃዊነት እጅግ ያጎድፈዋል። ውሳኔውን ካስተላለፉ 2 ዳኞች መካከል አንደኛው ተከሳሾቹ የቀረበባቸውን ማስረጃ መከላከል አለባቸው በማለት ተቃውሞ ማሰማታቸው የጉዳዩን አሳሳቢነት ያጎለዋል። አንደኛው ተከሳሽ እስከ ቅርብ ጊዜ ድረስ የአርሚ 22 አዛዥ
የነበሩና አሁን ደግሞ የትግራይ ፖሊስ ምክትል ኮሚሽነር የሆኑት የኮሎኔል ገብረስላሴ በላይ ልጅ መሆኑ ደግሞ በህግ ሂደቱ ላይ ተጽዕኖ አሳድሮ ሊሆን ይችላል የሚለውን የህዝብ ጥርጣሬ አጠናክሮታል። ዳኞቹ በአንድ ወቅት ስራቸውን ለማቋረጥ እስከ መገደድ የደረሱበት ጫና እንደነበረም ተዘግቧል። ወጣት ዘውዱ ሀፍቱ ነሐሴ 13 2015 ዓ.ም የአሸንዳ በዓልን እና የጓደኞቿን ልደት ለማክበር ወጥታ ነበረ። በመቀሌ ከተማ አዲ ሀውሲ በተባለ አካባቢ ምሽት ላይ ህይወቷ ያለፈው ይህ አሰቃቂ ግድያ ቤተሰቦቿን በከፍተኛ ሀዘን የጎዳው ሲሆን አባቷን በዚህ ሀዘን ክፉኛ ተጎድቶ ህይወታቸው ማለፉ ተነግሯል። የዘውዱ ታናሽ እህት ብርቱካን ሀፍቱ አዲሱ የፍርድ ቤት ውሳኔን ተከትሎ የተሰማትን ጥልቅ የልብ ስብራት ስትገልጽ ድርጊቱ ለቤተሰቡ ሁለተኛ ሞት እንደሆነበት ትናገራለች። ተመልሰው ነጻ ሲባሉ ቤተሰቡ ሁለተኛ ሀዘን ነው የዋለው፣ ትናንት እንደ አዲስ ሀዘን ስናለቅስ ነበር በማለት ስሜቷን በእንባ ታካፍላለች። ከሼባ ዩኒቨርሲቲ ኮሌጅ በዲግሪ የተመረቀችውና ቤተሰቦቿን በጽናት ትረዳ የነበረችው ዘውዱ በግፍ ላጡ ቤተሰቦች የትናንቱ የፍርድ ቤት ብይን ሌላ የአእምሮ እረፍት መንሻ ሆኖባቸዋል። በቀጣይ አቃቢ ህግ ይግባኝ ይጠይቃል ተብሎ የሚጠበቅ ቢሆንም የዘውዱ ቤተሰቦች ግን አሁንም ፍትህን በተስፋ መቁረጥ ስሜትና በታላቅ ሰቆቃ ውስጥ ሆኖ እየተጠባበቁ ይገኛሉ። በኢትዮጵያ ሀገራዊ ምክክር ኮሚሽን አዘጋጅነት በአዲስ አበባ ከተማ እየተካሄደ በሚገኘው አገራዊ የምክክር ጉባኤ ላይ የውይይት አቅጣጫን ለማስቀየርና የተሳታፊዎችን ሀሳብ ለማፈን የሚደረጉ ያልተገቡ ጫናዎች መበራከታቸውን ተሳታፊዎች ቅሬታቸውን አቀረቡ። በሂደቱ ላይ ከመንግስት ባለስልጣናት፣ ከአማካሪዎችና ከምሁራን እንዲሁም ከቃለ ጉባኤ ያዦች በኩል የተሳታፊዎችን ሀሳብ ያለመቀበልና በልዩ ልዩ መንገድ የማፈን ሙከራዎች መስተዋላቸው የተገለጸ ሲሆን ኮሚሽኑ በበኩሉ አንዳንድ የስነ ምግባር ጥሰቶች መፈጸማቸውን አምኖ የማስተካከያ እርምጃዎችን እየወሰደ መሆኑን አስታውቋል። ጉባኤውን ተከትሎ ከወጡ መረጃዎች መረዳት እንደሚቻለው የውይይቱ መድረኮች ከፍተኛ ውጥረትና የፍላጎት ግጭት የሚስተዋልባቸው ሆነዋል። በተለይም የማንነት ጥያቄዎችና ከእስረኞች ጋር የተያያዙ ከረር ያሉ ጉዳዮች ሲነሱ የተወሰኑ አካላት ሆን ብለው ችግር እየፈጠሩ መሆናቸውን ተሳታፊዎች ይገልጻሉ። ለዚህ እንደ አስረጅነት የቀረበው አሳዛኝ ክስተት በ50 ሰዎች ተደግፈው የቀረቡ ሀሳቦች የሰፈሩበት ቃለ ጉባኤ አንዲት አስተባባሪ ወረቀቱን ስትቀድ እጅ ከፍንጅ መያዟ ነው። ይቺው አስተባባሪ ድርጊቱን ለምን እንደፈጸመችው ስትጠየቅ ከሌላ አካል በተሰጣት ትዕዛዝና ጫና መሆኑን በማመን ቅደጂ ብሎኝ ነው ማለቷ በምክክር ሂደቱ ላይ ያለውን ጣልቃ ገብነት በግልጽ ያሳየ ሆኗል። ይህንኑ ትዕዛዝ የሰጡት የተለየ ተልዕኮ ይዘው የመጡ የአማራ ክልል ወኪሎች መሆናቸውን ተሳታፊዎች በክሳቸው ላይ አብራርተዋል። በምክክር መድረኩ ላይ ሌላው አነጋጋሪ ሆኖ የቀጠለው ጉዳይ በመንግስት የተሾሙ ባለስልጣናትና የገዢው ፓርቲ አባላት እያሳደሩት ያለው ጫና ነው። አንዳንዶቹ አመራሮች የተመደቡበትን የውይይት ቡድን ለመቆጣጠር እና የሌሎችን ሀሳብ ለመደፍጠት ጥረት ማድረጋቸው ተረጋግጧል። ለምሳሌ በቡድን 6 ውይይት ላይ መሪ ለመሆን እና ሀሳቦችን ወደ ራሳቸው ፍላጎት ለመጠምዘዝ የሞከሩ 3 የአማራ ክልል የቢሮ ኃላፊዎች መኖራቸው ተሰምቷል። ተሳታፊዎቹ እነዚሁ የሰለጠኑ ካድሬዎች በስፍራው በመገኘታቸው ስጋት እንደፈጠረባቸውና የተመከረባቸው ጉዳዮች በትክክል መያዛቸውን እርግጠኛ መሆን እንዳልቻሉ በመሬት ይገልጻሉ። መንግስትን ወክለው የመጡ አንዳንድ አማካሪዎችም እንደ ሀገር ግንባታና የመንግስት አደረጃጀት ባሉ አጀንዳዎች ላይ ከምክክር ሂደቱ ባፈነገጠ መልኩ የራሳቸውን ሀሳብ ብቻ ለማንጸባረቅ ሲሞክሩ ተስተውለዋል። ለዚህ ተደጋጋሚ ቅሬታዎች ምላሽ የሰጡት የሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አርአያ በሂደቱ አንዳንድ የስነ ምግባር ጥሰቶችና የሌላውን ማንነት ለመጨፍለቅ የሚደረጉ ሙከራዎች መስተዋላቸውን አምነዋል። ኮሚሽነሩ በጉባኤው ላይ የሚገኙ የክልል ርዕሰ መስተዳድሮች፣ የአዲስ አበባ ከንቲባ እንዲሁም የፌዴራል ሚኒስቴሮች እንደ ማንኛውም ተራ ተሳታፊ ቁጭ ብለው እንዲመክሩ እንጂ ስልጣንና ጉልበታቸውን ሊያሳዩ እንዳልመጡ በአጽንኦት አሳስበዋል። ቃለ ጉባኤ ያዦችን በተመለከተ ሆን ተብሎ አድርጉ ተብለን ነው የሚል ምክንያት ማቅረብ ፈጽሞ ተቀባይነት እንደሌለው አስጠንቅቀው ሆኖም 160 የሚሆኑ የቃለ ጉባኤ ያዦች መሃል ለተፈጠሩ ጥቂት ስህተቶች ሁሉንም መውቀስ ተገቢ አለመሆኑን ተናግሯል። ምሁራንና አማካሪዎች የዘመመ ወይንም አድሏዊ አዝማሚያ ሲያሳዩ ኮሚሽኑ በወቅቱ የማስተካከያ እርምጃዎች መወሰዳቸውን ኮሚሽኑ አሳውቋል። የመንግስት አደረጃጀት አጀንዳዎችን እንዲያወያዩ የተመደቡ የተወሰኑ አመካካሪዎች አድሏዊነት በማሳየታቸው ምክንያት ውይይት ከመምራት ተነስተው የድምጽ ማውጊያ ማይክሮፎን ብቻ እንዲያቀብሉ የተደረገበት አጋጣሚም ተፈጥሯል። በመተካቸውም ከቡድን መሪዎች የተመረጡ ተሳታፊዎች ውይይቱን እንዲመሩ መደረጉ የኮሚሽኑን የቁጥጥር ስራ ያሳያል። በሌላ በኩል 250 አባላት ያሉበት ስልታዊ ቡድን ባደረገው ውይይት አዲስ አበባና ድሬዳዋ የፌዴራል አካል ሆኖ እንዲቀጥሉ መግባባት ላይ መደረሱን ተሰምቷል። ሆኖም በንዑሳን ቡድኖች የቀረቡ ሀሳቦችን የማደራጀትና የማስተካከል ስራ ሙሉ በሙሉ ባለመጠናቀቁ 500 ሰዎች የሚሳተፉበት የትልቁ ጉባኤ መጀመር መዘግየቱን ኮሚሽኑ አስታውቋል።
በአባይ ወንዝ ላይ የውሃ ሀብቷን ፍትሃዊና ምክንያታዊ በሆነ መልኩ ለመጠቀም የምታደርገውን ጥረት አጠናክራ የቀጠለችው ኢትዮጵያ ከታላቁ የኢትዮጵያ ህዳሴ ግድብ ባሻገር ተጨማሪ የልማት ፕሮጀክቶችን ለማካሄድ ማቀዷን ተከትሎ ከግብጽ በኩል የተለመደ የተቃውሞ ድምጽ በድጋሚ መሰማት ጀምሯል። የግብጽ የውሃ ሀብትና መስኖ ሚኒስቴር ሃኒ ስዊላም በቅርቡ በካይሮ በሰጡት ጋዜጣዊ መግለጫ ኢትዮጵያ በአባይ ወንዝ ላይ አዳዲስ ግድቦችን እንድትገነባ ሀገራቸው በፍጹም እንደማትፈቅድ በአጽንኦት ተናግሯል። ይህ መግለጫ የግብጽ የቆየና የሌሎችን ተፋሰስ ሀገራት መብት ያላገናዘበ የውሃ የበላይነት ፍላጎትን በድጋሚ ያንጸባረቀ ሆኗል። ሚኒስቴር ሃኒ ስዊላም በመግለጫቸው ኢትዮጵያ ከህዳሴ ግድብ በተጨማሪ ሌሎች 3 አዳዲስ ግድቦችን ለመገንባት ያወጣችው እቅድ ለግብጽ መንግስት አዲስ እንዳልሆነና ቀድሞውንም የሚታወቅ መሆኑን ገልጸዋል። ይሁን እንጂ የግብጽ መንግስት እነዚህን ተጨማሪ ፕሮጀክቶችን ወደፊት እንዲገፉና እንዲተገበሩ ይፈቅዳል ወይ ሲሉ ራሳቸውን ጠይቀው መልሱ አይሆንም ነው በማለት ዛቻ አዘል ምላሽ ሰጥተዋል። አክሎም ኢትዮጵያ የህዳሴ ግድቡን የውሃ ሙሌትና የኦፕሬሽን መረጃ ለመለዋወጥ የሚያስችል ህጋዊና አስገዳጅ ስምምነት ላይ ለመድረስ ፈቃደኛ ባለመሆኗ የታችኛው ተፋሰስ ሀገራት በተለይም ሱዳን የራሷን ግድቦች ለማስተዳደር ፈተና እንደገጠማት በመግለጽ ኃላፊነቱን ሙሉ በሙሉ በኢትዮጵያ ላይ ለመጫን ሞክረዋል። ከኢትዮጵያውያን አጠቃላይ እይታ አንጻር ሲታይ የግብጽ ባለስልጣናት እንፈቅዳለን ወይም አንፈቅድም የሚለው ቃላት የኢትዮጵያን ሉዓላዊነት የሚጋፋና የዓለም አቀፍ የውሃ አጠቃቀም ህግጋትን የጣሰ ነው። ኢትዮጵያ ከ85% በላይ የሚሆነውን የአባይ ውሃ የምታመነጭ ሀገር ሆና ሳለ በሚሊዮኖች የሚቆጠሩ ዜጎቿ በጨለማ ውስጥ እንዲኖሩና በድህነት እንዲማቅቁ መፍቀድ አትችልም። የህዳሴ ግድብን ጨምሮ ሌሎች ተጨማሪ የሃይድሮ ኤሌክትሪክ ማመንጫ ግድቦችን መገንባት የውሃ ፍሰትን ከመቆጣጠር ባለፈ ለማንም ሀገር ጉዳት የማያመጣ የልማት ስራ ነው። ግብጽ ኢትዮጵያ ቀይ ባህር ላይ እንድትደርስ አንፈቅድም እያለች በምትፎክርበት የጂኦፖለቲካ ትኩሳት ውስጥ ኢትዮጵያ በገዛ የውሃ ሀብቷ ላይ የምታደርገው የልማት እንቅስቃሴን የግብጽ ይሁንታ አያስፈልጋትም። ግብጽ የሀገሪቱን የውሃ ደህንነት ለማስጠበቅ የአባይ ወንዝን የጎርፍ ሁኔታና የውሃ ፍሰት በላቀ የሳተላይት ቴክኖሎጂ በየዕለቱ እየተከታተለች መሆኗንም አሳውቃለች። ለእያንዳንዱ ኢትዮጵያዊ ግን ይህ ትዕይንት አንድ ግልጽ መልእክት አለው። ይኸውም የሀገሪቱ የውሃ ሀብት ልማት ማንም ሊያስቆመው የማይችል መሆኑን ነው። ግብጽ ከዛቻ ፖለቲካ ወጣ ኢትዮጵያ የምታቀርበውን የጋራ ተጠቃሚነትና ፍትሃዊ የውሃ አጠቃቀም ክፍፍል መርህ ጋራ አብራ መስራት ብቸኛ አማራጭ መሆኑን ልትገነዘብ ይገባል። ውድ አድማጭ ተመልካቾቻችን ለዛሬ ያሰናዳንላችሁ መረጃዎቻችን እኚህን ይመስሉ ነበረ። አብራችሁን ስለቆያችሁ ከልብ እናመሰግናለን።